ሰላም ጤና ይስጥልኝ ውድ ተመልካች አድማጮቻችን ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን የአሜሪካው ፕሬዝዳንት ዶናልድ ትራምፕ በገና በዓል በናይጄሪያ የአይኤስአይኤስ አሸባሪዎች ላይ ብርቱ የአየር ጥቃት መሰንዘራቸውንና Trump announced strikes against ISIS in Nigeria and wishes Merry Christmas to dead terrorists. የሚል መረጃ ወጥቷል። ወዲያም አበሳዋና መከራዋ በበረታባት ሱዳንም ዜጎቿ በከፋይታና ሰቆቃ ልቂት ውስጥ የአውሮፓኑን 2025 ዘመን አጠናቀው ወደ ቀጣዩ የ2026 ዘመን መቃረባቸውን ቱርክም በምድሯ የአውሮፓኑን የገና በዓልና የአዲሱን ዓመት ተንተርሰው የሽብር ጥቃት ሊሰነዝሩብኝ ሲያደቡ አግኝቻቸዋለሁ ደርሼባቸዋለሁ ያለቻቸውን 115 የአይኤስአይኤስ አባላት በቁጥጥር ስር ማድረጓን ወዲያም በመካከለኛው ምስራቅ እስራኤል በሊባኖስ ከፍተኛውን የኢራን ቁድስ ጦር ኃይል አዛዥ መግደሏን ወደ እስያ ቀጠና ተጉዘን ደግሞ አሜሪካ ለታይዋን ደሴት የያዘችው የጦር መሳሪያ ሽያጭ የቀጣውን ግዙፍ ጦርነት ያፋጥነዋል ስትል ቻይና በጽኑ ማስጠንቀቋን እንዲሁም የአሜሪካ የመከላከያ መስሪያ ቤት ፔንታጎን በበኩሉ የቻይና ጦር ኃይል ግንባታ ለአሜሪካ ህልውና ስጋት ነው ማለቱን ሰሜን ኮሪያ ደግሞ የ8700 ቶን ክብደት ያላትን የኒውክሌር ባህር ሰርጓጅ የጦር መርከብ ሰርታ ለማጠናቀቅ መቃረቧንና ሌሎች ከምድሪቱ የተለያዩ ክፍሎች የተገኙና የተሰሙ አዳዲስ መረጃዎችን በጋራ እንዳስሳለን። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮትና የፍቅር ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። ዓለም የዱብዳና እንግዳ የመርዶ መሰል ዜናዎቿ እንጂ የብስራት አሊያም የደስታ ዜናዎች ርቀዋታል ይሏታል። ጉዳዩ ምን በላ ሲሉት እንግዳ፣ ምን ለብስ ሲሉት ዕዳ ይመጣልን ሆኖባታል ሲሉ የሚሳለቁባት ብዙዎች ናቸው። ምንም ቢባል ምንም ግን የምድር ነዋሪው ጌጥ የሰው ልጅ ከሌሎች ፍጥረታት ሁሉ የበላይ የሆነው የሰው ልጅ አንድም በገዛ አረማ እባብ ይዛ ታስፈራራለችን፣ ሁለትም ሞኝ ራቱ ሲያሪስቃልን ሆኗ አልበሚል ይተቻል አዞር ሲዞር አደረ ይላሉ ኢትዮጵያኑ። እንኪያስ ምድር ሰቆቃዋ ቢከፋ እንደሚወራውና በልዕል ኃያላኑ መንግስታት እንደሚዛትና እንደሚፎከረው ዓለምን እናጠፋታለን ብለው አንዳቸው ቁልፉን ጫን ቢሉት ምድር ጠፍታ የሰው ልጅ ህልውና ይኖር ይመስለዋልን? ለዚያም እኮ ነው ስለ ሰላም ዘምሩ፣ ስለ ሰላም እጅ ለእጅ ተያያዙ፣ ስለ ሰላም ልብ ለልብ ተግባቡ የሚባለው። ምድሪቱ ወይም ዓለም ከከፋባት የዘመን የጦርነት አባዜ እስከ አየር ንብረት ለውጡ ሰቆቃ ዛሬ ላይ የእሳት ባህር ዋናን ሆኖባት በክረምትና ድቅድቅ ጨለማ ጣርና ምጧ ገጥሞባታል ይሏታል። ምድሪቱ በእስያ ቀጠና ክፍሏ ያሞጠሞጠባትን የጦርነት እባጭ በብልሃት የሚያሟሽሽላት አታ የኋሊት የገደል ላይ ሩጫ ሆኖባታልም ይሏታል። ዛሬ ከወደ ቻይና የወጣው መረጃ አስደንጋጭ ሆኗልም የተባለው። ቻይና አለች ይላል የሲኤንኤ ዘገባ፣ ዩናይትድ ስቴትስ ኦፍ አሜሪካ አርምስ ሴልስ ታይዋን ስፒዲንግ አፕ ትሬት ኦፍ ዋር። አህያ መታሰሪያ ገመዷን በጠሰች ቢሉት መብሊዋን አሳጠረች አለው ይባላል። ከዝሆን ልታከል ወይም ልስተካከል ባዩዋ የምትባለዋ ሚጢጥየዋ የታይዋን ደሴት በዚህ ወቅት አይጥ ለሞቷ የድመት አፍንጫን ታሸታለች ይሉትን ሆኗለች። አሜሪካ በቅርቡ ለታይዋን ደሴት የ11.1 ቢሊዮን ዶላር የጦር መሳሪያ ሽያጭ ማጽደቋን ተከትሎ ደሴቲቱን ሉዓላዊ ግዛቷ አድርጋ የምትቆጥራት ቻይና በልህ መጦዟ ይነገራል። ለዚያም ነው ቻይና አሜሪካን
በረብጣ ቢሊዮን ዶላር የጦር መሳሪያዋን ለታይዋን ደሴት መሸጧን ከደሴቲቱ ጋር ወደ ግዙፍ ጦርነት ለመግባት ጊዜውን የሚያፋጥን አቋራጭ መንገድ እንጂ ሌላ አይሆንም ስትል ቁርጥ ያለውን አቋሟን እንድትገልጥ አድርጓታል። የቻይና መንግስት ይላል The United States of America should stop all provocations and correct its wrong actions ሲል በጽኑ አስጠንቅቋል። ፔንታጎን በበኩሉ የቻይናን ጦር ኃይል ግንባታ ለህልውናዬ ክፉኛ አሳስቦኛል ሲል አስታውቋል። ለመላው አሜሪካ የህልውና ስጋት ነው አሁን ያለው። ቆም እንበል። ቻይናን ስንመለከት የህዝብ ቁጥሯ እንኳ ከ1.4 ቢሊዮን በላይ ነው። ምናልባትም በአንድ አህጉር ላይ ያ ሁሉ ህዝብ ቢጥለቀለቅ ለእግሩስ መረገጫ ምድር ይበቃው ይሆኖ ኦይ ሲሉ የሚሳለቁት የመኖራቸውን ያህል የቻይና ጦር ኃይል በበኩሉ ተመዞ ለብቻው ሲታይ እንደ ዘመሚት የሚርመሰመስ እግረኛ ጦር እንዳንበጣ መንጋ ወይም እንደ ግሪሳ ወፍ በሰማዩ ክፍል ላይ ሲርመሰመስ የሚታየው የጦር አውሮፕላኖቿ መንጋ ብሎ ሲጓዝ ወይም ሲተም በቅጽበትም ከውስጡ ምንጥቅ ሽውብስ ብቅ ጥልቅ የሚሉት እኛ የጦር አውሮፕላኖቿ ሲቃኙ ወዲህም ቻይና በዓለም ላይ የባህር ኃይል ወይም የጦር መርከቦቿ ቁጥርና ግዝፈት አቻም አምሳያም የላትም ነው የሚባለው። ታዲያ ያቺ የባለ ግዙፍ ጦር ኃይል ባለቤቷ ቻይና ከማን ጋር ነው የምትዛዛተው ከተባለ አጠቃላይ የህዝብ ቁጥሯ 23 ሚሊዮን የማይበልጥ ካላት ከታይዋን ደሴት ጋር ነው። ለነገሩማ እኮ ቻይና የታይዋንን ደሴት ሉዓላዊ ግዛቷ አድርጋ ነው የምትቆጥራት። በእርግጥም ይላሉ የቻይና ባለስልጣናት ከፕሬዚደንቱ ደርባባው ሰው ሺ ጂንፒንግ ጀምሮ እስከ መጨረሻው ዜጎቿ ድረስ ምንድን ነው የሚሉት? ከቻይና ምድር አንዲት ጋት ምድር፣ አንዲት ጥርኛ አፈር፣ አንዲት ጥልቂት ውሃ አትቆነጠርም። ያንን ቀና አርገን ያንን አካል የባዕዳን ኃይሎች ከቶም የቻይናን ምድር አይረግጧትም፣ በሙሉ አይናቸው ማያዋትም። ጌታዋን የተማመነች በግ ላቷን ውጭ ታሳድራለች ችሉትን የሆነችዋ የታይዋን ደሴት ግን የለም ሉዓላዊ ሀገር ነኝ ስትል ከአሜሪካ ጋር የጎንዮሽ መሽኮርመም ይዛለች። የጦር መሳሪያ ግዢ፣ የቁሳቁስ ሽያጭ አሜሪካቴ ረብጣ ቢሊዮን ዶላር ቀርቶ ትሪሊየን ዶላር ብትቆጥር የጦር መሳሪያዋን ከቸበቸበች ወዲህም ቻይናን ካፈጠጠችና ካስጠነቀቀች ለታይዋን ደሴት አለኝታ የሆነች ከመሰላት ስህተት ነው ይላሉ የቻይና ባለስልጣናት። የለም ጉዳዩ የአህያ ባል ከጅባ አስጥልን ነውና የታይዋን ደሴት ሹማምንት ቢገባቸው እንዳው ለህዝባቸውና ለደሴቲቱ ጨርሶ መጥፋት እልቂት ባይጠነስሱ ባይደግሱ ሲሉ ዛሬም አስጠንቅቀዋል። ፔንታጎን የአሜሪካ የመከላከያ መስሪያ ቤት በበኩሉ የቻይና የጦር ኃይል ግንባታ ከታይዋን ደሴት አልፎ ከየትኛውም አልፎ ለአሜሪካ ህልውና ስጋት ነው። አዩት ሲያውቀው እንግዲህ ይላሉ ኢትዮጵያኑ በምሳሌያዊ ንግግራቸው China's fastest path military modernization now creates direct risks for the United States of mainland, from nuclear forces to cyber operations. China and America ሌሎችም በኢንዶ-ፓሲፊክ ቀጠና ውጥረታቸውን እስኪ ቆም እንበልና እንመልከት። የአሜሪካ የጦር መስሪያ ቤት ወይም የመከላከያ ሚኒስቴሩ ወይም ፔንታጎን የቻይና ፈጣን የጦር ኃይል ግንባታ ለአሜሪካ ትልቅ ስጋት ነው ለህልውና አብሏል። እውን አሜሪካስ እንደምትፎክረው በቀደመው ዘመንም 4 ግዙፍ ጦርነቶችን በአንድ ጊዜ ለመዋጋት ትችላለች እንደሚባልላትና በዚህ ዘመን ግን እየተከፋፈለ ካለው ኃይሏ አንጻር ቢሆን ዛሬ ከቻይና ጋር በአንድ ጊዜ ወደ ጦርነት ልትገባ ትችላለች ወይ ሲሉ የሚጠይቁት ብዙዎች ናቸው። ጥያቄው በጥልቀት ሲቃኝ በዚህ ወቅት አሜሪካ በታይዋን ደሴት የተነሳ ከቻይና ጋር ወደ ጦርነት ብትገባ ለዚያ ጦርነት ይበጃል ያለችውን የእስያ ቀጠና የጦር ኃይሏን ማከማቸቷም ይነገራል። ለዚያም በጃፓን ከ54000 በላይ ጦር አላት። በደቡብ ኮሪያም ከ29500 በላይ ወታደሮቿን አስደፍጣለች። በቻይናና በታይዋን ደሴት ጦርነት ተጫረ
የሚል መረጃ ወይም ዜና በሰበር ቢወጣ ቻይና የታይዋንን ደሴት ብቻ ወራ ታበቃለች ወይ? አይታሰብም። ቀድሞ ነገር ቻይና በቀጥታ ጃፓንንም በአንድ ጥፊ ሁለቱንም አጋድማ ለመጣል አትመለስም ነው የሚባለው። ወዲያ በዚያ ቀጠና ያለችው ሰሜን ኮሪያም ከጃፓንና ከደቡብ ኮሪያ ላይ የተቃጣው ክንዷ ወዲያውኑ ያንን ባለ ሁለት ፊት ሰይፍ ስለቷን በቀጥታ ካንገታቸው ላይ መሰንዘሯ ነገር ሳይታለም የተፈታ ነው በተንታኞቹና በታዛቢዎቹ ዘንድ። ቻይና የታይዋንን ደሴት ወይም የደቡብ ቻይናን ባህር ብቻ ጸጥታና ሰላም ወይም ሉዓላዊነት አስጠብቃ የምትመለስ ወይም ሰይፉን ወደ አፎቱ የምትከት ሀገር አይደለችም። ይልቅስ ከዚያ በላይ በሴንካኩና በዲያው ደሴቶች ክፉኛ የሚመላለሱትና ለነገር የተሻፈጡት ጃፓንና ቻይና በዚያው ሰንኮፋቸው ፈራርጦ ይወጣላቸዋል። እህስ አሜሪካ የቱ ጋ ናት ሲባል በምስራቅ አውሮፓዊም ባልካን ቀጠና በሩሲያና ዩክሬን ከተከፈለው ልቧ ወይም በዚያ ካቆተማው የሩሲያና የዩክሬን ጦርነት ሩሲያም ዩክሬንን ሙሉ በሙሉ ዋጥ ስልቅጥ ለማድረግና ከዚያም ዘላ እንደ ኤስቶኒያ፣ ላቲቪያ እንዲሁም ፖላንድ መሰሎቹን ሀገራት ማንቁርታቸውን ለማነቅ እንደተዘጋጀ ነብር አሊያም ደም እንደጠማው አቦ ሸማኔ ተዘጋጅታለችና አሜሪካ ኃይሏ ወዴት ይደርስ ይሆን? ወዲህ በመካከለኛው ምስራቅ ቀጠና የኢራንና የእስራኤል የዕለት ከዕለት ፍጥጫና ዛቻ ይሏል። አሜሪካ በኢንዶ ፓሲፊክ ቀጠናም ቢሆን የህንድና የፓኪስታን ጉዳይ ገና ጨፍሮ ያልሰከነ ጉዳይ ነው። ወዲያም ካምቦዲያና ታይላንድ በዚያው በእስያ ቀጠና እየተናረቱ ነው። ትራምፕ በዚህ ሁሉ የመንታት ቢሉትን ሆነዋል። የካምቦዲያና የታይላንድን ጦርነት አረገቡ አበረዱ በሰላም ለወጥኩት እያሉ ሲዳንቱ እንዳልነበር ካምቦዲያና ታይላንድ ወደዚያው ተመልሰዋል ወደ ጦርነታቸው። ታዲያ አሜሪካ የቱ ጋር ትቆማለች ሲባል አረ እንደውም እኮ ማዕከላዊ ወይም ደግሞ ከሁሉም ሳትነካካ መቆምን ሳትመርጣት ቀርም የሚሏት ብዙዎች ሆነዋል። ግን ደግሞ ከሁሉም ጋር የተነካካ ጃላትና አሜሪካ ወዲህ በቬኔዙዌላ አሁን ከጦዘው የእልህና የውጥረቷ አንጻር ከቬኔዙዌላም በደቡብ አሜሪካ የሚጠብቃት ሌላ ጉዳይ ሆኗል። በዚያም የሩሲያና የቻይና እንዲሁም የኢራን እጅ ገፍቶ ገብቷል። የቬኔዙዌላውን ፕሬዚደንት ከዚያ አስፈንጥሬ ጥላለሁ ብላ ወስፈንጥሯን ብትለቅ መልሶ ወደ ራሷ ነው። ታንጋለው ቢተፉ ተመልሶ ባፉ ይሉትን ይሆንባታል ሲሉ የሚያሳዩባት ብዙዎች ናቸው። ጉዳዩ ጨዋታ አይደለም፣ ጦርነት ነው። ጦርነት ደግሞ የሰውን ሕይወት የሚያስገብር የመጨረሻው የዓለም ፍጻሜ ነው። ለሰው ልጅ ልብ እንዲባልልኝ የምፈልገው ሰው ምድራዊ ሕይወቱን ወይም ከዚህች ዓለም በሞት ሲለይ የመጨረሻው ሕይወቱን የመጨረሻው ስንብቱ ነው። ያ ነው ጦርነት ማለት። በቬኔዙዌላ አሜሪካ ከገባችበት የሰሞኑ ፍጥጫና ውጥረት አንጻር ቬኔዙዌላም እንዲህ የምትቀመስ አይደለችም። አሜሪካ ቬኔዙዌላ ላይ ጦሯን ስትሰብቅ በዚያው ያሉ የአደንዛዥ እጽ አብቃዎችና አምራቾች እንዲሁም ነጋዴዎቹ እነ ኮሎምቢያን መሰሎቹ ሀገራት ጠፈጠፉ ሊተርፈን ይችላልና እንዘጋጅ ማለታቸው አልቀረም። በዚያው ያለችው ኪውባን ብትሆን በተመሳሳይ ዓለማችን ምስቅልቅል ቋጠሯ ለፈቺው ግራ ሆኗል። ቻይና በእስያ ቀጠና ካለው ውጥረት አንጻር ባለግዙፍ የምጣኔ ሀብትና ባለግዙፍ የጦር ኃይል ናት። ለብዙ የሚነካካና የሚያነካካ እልህና ዳፍ አላት። የታይዋንን ደሴት መልሼ ወይም ጠቅልዬ ይዛለሁ ስትል አሜሪካ ዱብ ብላ በጦርነቱ የምትከሰት ከሆነ የለም አሜሪካ ብቻ አይደለችም። ጉዳዩ በቀጥታ የሚሳይል ወይም የጦር አውሮፕላኖች አለያም የባህር ኃይልና አየር ኃይል ጦርነት አይደለም የሚሆነው፣ የኒውክለር ጦርነት ነው። በኒውክለር ጦርነት ደግሞ አሸናፊ የሚሆን ተሸናፊ የለም። ዓለም በሙሉ ነው የምትነካካው። ይህ ነው ጉዳዩ። አሜሪካ ከብዙዎቹ ጋር ሆድና ጀርባ ሆናለች ይሏታል። ከህንድ ጋር መጣጣም አልቻሉም። ከሩሲያም ጋር በተመሳሳይ ያወኩሽ ናኩሽ ነው። ከቻይናም ጋር እባብ ለእባብ ይተያይ ካብ ለካብ ናቸው። ከኢራንም ጋር ቢሆን ጎዶሎ ቀን ነው የሚጠብቁት። አሁን ከቬኔዙዌላ ጋር ያለው ጉዳይም ቢሆን አሳይላ ሰው ድንጋይ ነው ሲያንሸራትት እንጂ አንገዳግዶ ሲያቆም አይታይም። አንድ ከቀለጠ ጠለቀ ማለት ነው። የምድራችን ወይም የዓለማችን ወቅታዊ ጉዳይ በዝርዝርና
በነቂስ ሲቃኝ ጊዜ አይበቃም እንጂ እንኳንስ ለፈችው ለሰሚውም ግራ ሆኗል። ይሄን ጉዳይ ይዛለች ምድራችን። ቻይና በእስያ ቀጠና ስትገባ ኢንዶ ፓሲፊክ ላይ ከአውስትራሊያ ጋር ሆዳቸው ተቋስሏል፣ ቂም ተቋጥረዋል። በዚያ ይበጀኛል ያለችውን አሜሪካ የአራትዮሽና የሶስትዮሽ ጥምረት ኮልኩላለች። የአራትዮሽ ጥምረቱ ኳድ ወይም ኳድሪላተራል ሴኪሪቲ ዲያሎግ በሚል የሚጠራው የጃፓን፣ የህንድ፣ የአሜሪካና የአውስትራሊያ ጥምረት ነው። ወዲህም ደግሞ አውኩስ ስትል አሜሪካ የምትመራው የእንግሊዝ የራሷ የአሜሪካና የአውስትራሊያ ጥምረት እዚያው አለ። ነገር ግን ንጉሥ በሰራዊቱ ብዛት አይድንም ይላል መጽሐፍ። አሁን ዓለማችን ከታዳጊዎቹ ወይም በዘላለማዊ ታዳጊ ስም ከሚጠሩት ድሃዎቹ ከሚባሉት ሀገራት አንስቶ እስከ ልዕለ ኃያላንና ጠቢባን እስከሚባሉት ሀብታሞቹ ሀገራት ድረስ ውርድ ከራሴ ሲሉ ያላቸውን ይዘው ለጥፋት የተሰለፉበት ዘመን ላይ ተደርሷል። ቻይናና ጃፓን አይንና ናጫ ናቸው። ያው ጎዶሎ ቀን ነው የሚጠብቁት። ሩሲያና ጃፓን በተመሳሳይ በኪሪል ደሴቶች የተነሳ ከቀደመው የሶቪየት ኅብረት ዘመን ጀምሮ የዚያ የሁለተኛው ዓለም ጦርነት መጠናቀቂያ ዘመን ጀምሮ በዚያ ተፋጠዋል። በእነዚያ ደሴቶች የይገባኛል ጉዳይ ጎደሎ ቀን ነው የሚጠብቁት። ከዚያው ከእስያ ቀጠና ሳንወጣ ሰሜን ኮሪያ በጦር መሳሪያ ዘርፏ በተለይም በኒውክሌር ባህር ሰርጓጅ የጦር መርከብ ዘርፍ ትልቅ ምርታ ማሳየቷ ተገልጧል። ለወትሮው ሰሜን ኮሪያ በአሜሪካና በጃፓን እንዲሁም በደቡብ ኮሪያ ዘንድ የጎሪጥ የምትታይበት የነበረው ጉዳዩ በባለስቲክ ሚሳይሎቿ፣ በክሩይዝ ሚሳይሎቿ፣ በሱፐርሶኒክ ሚሳይሎቿና በኒውክሌር ጦር መሳሪያ ነው። አሁን ዛሬ ደግሞ የባህር ሰርጓጅ የኒውክሌር ተደራሽ የጦር መርከብ ሰርታ እያጠናቀቀች ነው የሚል መረጃ ወጥቷል። ጉዳዩ እንዲህ በዋዛ በሰው አእምሮ ስሌት ወይም ቀመር የሚያልቅ የሚፈታ ጉዳይ አልሆነም። የሰሜን ኮሪያው መሪ ኪም ጆንጉን ሀገራቸው እያጠናቀቀቻት ያለችዋን የኒውክሌር ባህር ሰርጓጅ የጦር መርከብ ግንባታ መጎብኘታቸውና ማወደሳቸውን የተሰማው ሰውየው ዛሬ ላይ 34ኛ ዓመታቸውን ይዘዋል ይሏቸዋል። እኛ ፈርጣማውና አጭሩ ሰው የሰሜን ኮሪያው መሪ ኪም ጆንጉን ታዲያ ያንን ፈርጠም ያለ ክርናቸውን ከመነጋገሪያ ትሮኖሱ ላይ አስደግፈው የሚያነቡትን ወረቀት ሲያዩት በነብር አይን ውስጥ የገባች ሰስን ነው የሚመስሉት። ወረቀቱ ላይ ያለው ጽሑፍ በዚያ በነብሩ አይን ያለችዋን ሰስ ለምን ቢሉ ደግሞ ኪም የሚያነቧቸውና የሚዝቱባቸው ሀገራት በቁጥር ይገለጣሉ። አሜሪካ፣ ጃፓንና ደቡብ ኮሪያ። እዚያው ደቡብ ኮሪያና ጃፓንን ኪም የቁጣው ቀን ወይም የመዓቱ መገለጫ ቀን ሲመጣ የያዙትን መሳሪያ ከነመረቁ ይግቷቸዋል የሚል ስጋት አለ። እስኪ ወደ መካከለኛው ምስራቅ ቀጠና እንለፍ። እስራኤል በሊባኖስ ከፍተኛውን የኢራን አብዮታዊ ዘብ ኃይል ወይም ቁርስ ጦር ኃይል አዛዥ መግደሏ ተነግሯል። የእስራኤል የመከላከያ ኃይልና የሺን ቤት የጸጥታ አካላት በጣምራ ባደረጉት የሊባኖስ ቅኝትና ጥቃታቸው በኢራን ቁርስ ጦር ኃይል ከፍተኛ አዛዥ የነበሩትን ሁሴን መሐመድ ማርሻድ አልጃዋህሪን መገደላቸውን የተሰማው። ኢራን በበኩሏ በቀጣይ ከእስራኤል ጋር የምገባበት ጦርነት በ12 ቀናት ብቻ ይጠናቀቃል ብላችሁ እንዳትጠብቁ ስትል በጽኑ አስጠንቅቃለች። ዓለም አፏ ጠፍቷል። ጦርነት እንዴት ቋንቋ ሊሆን ይችላል ሲሉ በዘመን ሂደት ጥያቄ የሆነባቸውና ግራ ያጋባቸው ለቁጥር ያታክታሉ። እስኪ ወደ ቀጣው ርዕሰ ጉዳይ ልለፍ። ቀጣው ርዕሰ ጉዳይ አሜሪካ በዚሁ በተያዘው ሊጠናቀቅ በተቃረበው የአውሮፓኑ ዘመን የ2025 የገና ሰሞን በናይጄሪያ የአይኤስአይኤስ አሸባሪ ባለቻቸው ኃይሎች ላይ ከባድ ጥቃት መሰንዘሯን የተገለጠው። ይህንን የተናገሩት ፕሬዚደንቷ ዶናልድ ጄ ትራምፕ ናቸው። ትራምፕ ያንን ጥቃት በአሸባሪዎች ባሏቸው የአይኤስአይኤስ ኃይሎች ሰሜናዊ ናይጄሪያ ክፍል ከተፈጸመ በኋላ ምንድን ነው ያሉት? ሜሪ ክሪስማስ ቱ ዴድ ቴሮሪስትስ። ትራምፕ በምን ስሌት ወይም አሜሪካ በምን ስሌት በናይጄሪያ ገብታ የዚያን መሰሪ አየር ጥቃት ፈጸመች የሚል ጥያቄ ሲነሳ አሸባሪዎችን ለማስወገድ ካላት ጽኑ ዓላማ እንዲሁም ለሰላም ካቆተመው ልቧ ሲሉ ማብራሪያ የሚሰጡት ብዙዎች ናቸው። ታዲያ አሜሪካ
በዚያ ልክና መልኩ በአሸባሪዎች ላይ ጥቃትና እርምጃ የምትወስድ ከሆነ በዓለም ላይ ስንትና ስንት አካባቢዎች ላይ ስንትና ስንት ሀገራት ላይ የዚያ መሰል አስነዋሪና ዘግናኝ ጥቃት የሚፈጸምባቸው ቦታዎች ከዚህ ቀደምስ አልነበሩም ወይ? ምን ነበር ያያዛት? እውን በዚያስ እርምጃ በሰው ሀገር ዘልቃ ገብታ የምትፈጽመው ጥቃት የአሸባሪዎችን እንቅስቃሴ ይገታው ይሆን ወይ? ይሄ ዘመን ሌላ ዘመን ነው። ስለዚህ በጣም በርካታ ጥያቄ ይነሳል። እውን መንግስታትስ ቢሆኑ በሀገራቸው ጣልቃ ገብቶ ሌላ ኃይል የዚያ መሰል ጥቃት ይፈጽም ዘንድ በራቸውን ይከፍታሉ ወይ? ይህንን ካደረጉ የሀገራቸውን ሉዓላዊነት ማስከበር እንደተሳናቸው አይቆጠርባቸው ይሆን ወይ? በሀገራቸው ላይ ከልክ ተርፈውና አልፈው የሚንቀሳቀሱ የሽብር ኃይሎችን ወይም መረቦችን መበጣጠስና ማስቆም ከተሳናቸው ታዲያ የመንግስት ህልውና በሀገር ላይ ምን ይሆን? ሚናው ምንድነው? ቀድሞ ነገር የመንግስት ሚና ቅድሚያ ለህዝቦቹና ለሀገር ሰላም፣ ከዚያ በኋላ ነው ማስገበር የሚመጣው፣ ግብር የመጠየቅ ከዚያ በኋላ ነው ልማት የሚመጣው። በምጽአት አሸባሪዎችን እከላከላለሁ ይሉት ብሂል ወይም ደግሞ ምናልባት ተመክረው ይመለሱ ይሆናል የሚል ብሂል በብዙዎቹ የአፍሪካ መሪዎች ዘንድ ይስተዋላል። እስኪ በዚሁ ደግሞ አበሳዋ ወደ ከፋው የሱዳን ምድር እንለፍ። ሱዳን 3ኛ ዓመቷን በደፈነችበት ጦርነት በብዙ ሺህ የሚቆጠሩ ልጆቿን አጥታለች። እኒያ ለስልጣን የቋመጡት ከፍተኛ የጦር መሪዎቿን ቢሆኑ ካለሙት የስልጣን ኮርቻ ላይ ለመቆናጠጥ ወይም ደግሞ ለመቀመጥ አልቻሉም። የማን ቤት ጠፍቶ የማን ይበጂ የአውሬ መውለጃ ይሆናል እንጂ አለሸላው። እውን ሱዳን በቀጣዩ የ2026 ዘመን ዓለም ራርቶና ፊቱን መልሶላት ሃይ የሚል ገላጋይ አንድ ማዕከላዊ መንግስት ታገኝ ይሆን? አሁንም ቢሆን የህዝቦቿ እንግልትና የህዝቦቿ ሰቆቃ እንጂ የኒያ የጦር አበጋዞቿ የጦር መሪዎቿ ጀነራሎች ጉዳይ ለማንም አይጨንቀውም። ለስልጣን ሲባል የሚደረግ ሽኩቻ መሆኑን በተገቢው ድፍን ዓለም ያውቀዋልና። የአሸባሪና የጦርነት ነገር ሲነሳ ቱርክም ትናንት በአገሯ በገናዋ ዜማና በአዲስ ዓመት የሽብር ጥቃት ሊፈጽሙ ነበር ያለቻቸውን 115 የአይኤስአይኤስ ኃይል አባላትን በቁጥጥር ስር ማድረጓን አስታውቃለች። የሰው ልጆች ሰላም የሚናፍቁበትና ሰላም ሰርቶ ሰላም ወጥቶ መግባት እንዳማራቸው የሚቀሩበት ዘመን፣ የመንግስታት ከመጠን ያለፈ ቸልተኛነት፣ የመንግስታት ፈጥኖ እርምጃ ያለመውሰድ የሚታይበት ዘመን መሆኑን የሚያሳዩት ብዙዎች ናቸው። ምናልባትም የአሜሪካን መንግስት ፈጥኖ በናይጄሪያ የሽብር መረብን በጣጥሳለሁ ሲል ከባድ ጥቃት እንዲሰነዝር ያደረገው ከሀገሪቱ መንግስት የገዘፈ ቸልታ አንጻር መሆኑን ብዙዎች ዘልቀው ያሳያሉ። ሰላም ለምድራችን ስንል ሰላም ከየት ይመነጫል ከየት ይጀምራል ስንል ከልባችን ወደ ኤንቢሲ ተመልካች አድማጮቻችን የዛሬን በዚህ ተሰናበትኳችሁ። ቀጣይ ሰኞ በሌላ ርዕሰ ጉዳይ እንገናኛለን። እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም።